አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሀባይብ እስኪ ዛሬ ደግሞ ኢንሻአላህ የበርበሬውንና የባቄላው ዋጋ ላሳውቃችሁ ነው የመጣሁት። ማሻአላህ ተባረከላ እና ውድ የቻናሌ ቤተሰቦች ማሻአላህ ተባረከላ አሁን ላይ በጣም ደስ በሚል ሁኔታ በርበሬ ዋጋው ደህና ነው። በተለይ ባቄላ ማሻአላህ ተባረከላ ካለበት ከስከዛሬው ዋጋ በጣም ነው የቀነሰው። ማሻአላህ 200 ብር ነበር ታስታውሱ ከሆነ 200 ብር እየገዛው ነበረ እንትን ስለ የነበረው። አሁን ግን ማሻአላህ ስንት ሆነ መሰላችሁ? ከ200 ወደ 150 ብር ወርዷል። 150 ብር ነው አሁን ይሄ የገዛሁት 150 ብር ነው። ማሻአላህ በርበሬ ደግሞ በ750 ብር ሂሳብ ነው የገዛሁት። 750 ብር ሂሳብ ነው የገዛሁት። እንግዲህ ኒዕማ አልሐምዱሊላህ። እንደዚህም ከወረደ እኛ ዙሮ አንድ ኪሎ በርበሬ 2000 ቢባል የት ይደረሳል ብላችሁ ነው። እና አልሐምዱሊላህ ነው የሚባለው። ማሻአላህ በጣም ቆንጆ በርበሬ ነው የገዛሁት። ለዚህ አሁን ይሄ 10 ኪሎ ነው። ከዛ መደለዣ ለብቻ 2 ኪሎ አስመዝኜ ይሄው እዛ ጋር አስጥቼዋለሁ። ይሄ ደግሞ አንድ ጣሳ ሚጥሚጣ በኪሎ አይደለም፣ 1 ኪሎ ከሆነ ይበዛል። አንድ ጣሳ በጣሳ ትንሽ። ለምን አንደኛ ይሄ በርበሬው በርከት እንዲል ዝም ብሎ ብቻውን ከሆነ እንደዚህ የልብ በሽታ ምናምን ካለለባቸው አንድ ጣሳ እንኳን ጣል ቢልበት አሪፍ ነው። ፈጀት ይላል ይጣፍጣልም ማለት ነው። እና ማሻአላ እንደምታዩት እንግዲህ ይሄ በ150 ብር ሂሳብ የተገዛ ነው። ማሻአላ አልሐምዱሊላህ። አሁን እስከ ዛሬ 10 ጣሳ 2000 ብር ነበረ፣ ግን አሁን 10 ጣሳ 500 ነው። 500 ብር ማስፈጫውን ቻለ ማለት ነው። አልሐምዱሊላህ። እና የሽሮም የበርበሬ ማስፈጫ ይሆናል 500 ብር ያውም ይተርፋል እላችኋለሁ። እና እንደዛ መቀነሱ በጣም ኸይር ነው። አሁን ላይ በዚህ አጋጣሚ ሀባይብ ከተገናኘነ ያኒ ግዴታ በእኛ በኩልም ብቻ ዘዙ ሳይሆን ለቤተሰብ አሁን ላይ ጤፍም ማሽላም ገዝተው ቢያስቀምጡ መኸር ስለሆነ አሁን በጣም አሪፍ ነው። እንደገና አሁን ናመዲናቸው ግብራቸው ምናምን ስለሚደርስ ገበሬው አሁን ነው የሚሸጠው አዝመራው ማለት ነው። ስለዚህ አሁን በገበሬ ገዝቶ ማስቀመጥ በጣም አሪፍ ነው። ባቄላም እንደዚሁ ገዝተው ራሱ ቢያስቀምጡ ተቆልቶ ይቀመጣል። ተቆልቶ ቁጭ ይላል። የፈለጉትን ያህል ቢያስቀምጡት ነቀዝ አይወጣውም ማለት ነው። ባቄላ ተገዝቶ ቢቀመጥ መቼም መብላት አይቀርም። እና ደግሞ የገቢ ምንጭ ያለው ሰው ሁልጊዜ በጨመረ ቁጥር በጣም ነው የሚቸገረው። ነጋዴ ቢሆን ችግር የለውም ተከርቶ የሚላችሁ ነው። አንደስታን ተበናንተ ይጠብቃል። ታቂቃ ቤተሰብ እያስደሰታችሁ ነው። የሽሮና በርበሬ ስራ በጣም ከባድ ነው። በተለይ ልጅ ያስይዛችሁ ልጅ የያዙ ቤተሰቦቻችን ደካማ ከሆኑ ሀቂቀትን ስራው በጣም ከባድ ነው። እና እንዲህ ብሎ ዝግጅት ብሎ ሲሄድላቸው አሁን የሚሄደው ደካማ ናት እናቴቱ ልጅ ይዛለኝ በጣም እንጃ እንደምትደሰት አሁን ከአይኔ ላይ ያለ እንዴት እንደምትደሰት። ምክንያቱም ባለቀው ቁጥር ሀሳብ ነው ማለት ነው ማዘጋጀቱ ምን ማለቱ ከባድ ነው። እና አልሙሂም ይሄንን ይመስላል እንግዲህ እየወረደ ነው ልላችሁ ነው። ሀታ ነጭ ሽንኩርት ራሱ ቀንሷል። ማሻአላ ነጭ ሽንኩርት በቃ ነጭ ሽንኩርትም 400 ብር 350 300 የነበረ አሁን ላይ በጣም ትልልቁ 250። ከዛ ደግሞ ፍልፍል የምንለው አለ ለሽሮ ለበርበሬ የሚሆን ያኔ ሁሉም ይሆናል። ግን የተፈለፈለው ደግሞ በ170 በ180 በ200 እየገዛ ነው አልሐምዱሊላህ። እና አሁን በጣም ቅናሽ ነው። አሁን ላይ በዛ አድርጋችሁ ተዘጋጁላቸው። እንደዚህ ግዴታ ባይፈጭም ራሱ ዛላው ተገዝቶ ሂድት ቢል ከተገዛላቸው መልሰው አይሸጡትም። የሚያዘጋጅ ምናምን ካለ ከቤት ምክንያቱም በኋላ ችግር ነው በጣም ይጨምራል ማለት ነው። እና እንደዛ እያደረጉ ቢያስቀምጡት ራሱ እኔ አስታውሳለሁ አክስቴ የዛሬ አመት አካባቢ መሰለኝ በ300 በ280 ሂሳብ አስመጥታ በርበሬውን ከዛ ግማሹን አዘጋጅታ ግማሹን ሳቅላ አስቀመጠችው። ከዛ እኛ በ900 ብር ምናምን ሰው በ850 በ900 በ950 ሲገዛ ከራስ እሷ አልገዛችም። እና ይጠቅማል እላችኋለሁ። በተለይ ከይሄ ለሚኖር ሰው ያኔ ምንም እንትን ለሌለው በጣም እንደዚህ አይነት ነገር አሪፍ ነው። በተገኘው አጋጣሚ በብዛት ማዘጋጀት ይጠቅማል እላችኋለሁ። በረታቱ እንግዲህ ፀሐዩ እየወጣልኝ ነው በደንብ ቻለ። ይሄ እንትን ብሎ ይሰጣል።
እና ደግሞ በርበሬ አሁን በዛ ላይ የሚሄድላቸው ሰው አሉ። በርበሬ አሁን የደረቀ በርበሬ የለም፣ እንደዚህ ነው፣ ጣፍር ነው ሁሉ ከቤት ከሄደ በኋላ የለም ከሁሉም አሁን ብዙ ያለ ነው። ላዚም ፀሐዩ ሲመታው ነው የሚደርቀው ማለት ነው። እና ያኔ ጥድፍድፍ ያለ ማዘጋጀት በጣም እርግፍግፍ አድርጎ እስከሚያልቅ መጠበቅ የለበትም። ለምን ካላችሁ ወቅት እንትን ይወስዳል አሁን ማለት ነው። አሁን ደመናው እየመጣ ነው እንግዲህ አላህ እሱ እንደሚበጅ ቻለ ያድርግልን እላችኋለሁ። እና ይህንን ይመስላል። ሽሮ አበረታቱ እና ደግሞ ስታዙ ሀባይብ ያኔ በጣም ችኩልኩል ያለ ትእዛዝ ምናምን እንትን አትበሉ። እኔም ሀቂቃ የእናንተን ትእዛዝ መቀበል በጣም ደስ ይለኛል፣ እናንተን ማስደሰት። እኔም ደግሞ ስራ ላይ ስውል ደስ ይለኛል። ለሁላችንም የጋራ ጥቅም ነው። ይሄን ግን ችኩልኩል ሲሆን እኔ ለምሳሌ ዛሬ አድርገዋለሁ ያልኩትን ነገር ምናልባት ወይ ሰው ሊሞት ይችላል፣ ወይ ደግሞ የሆነ ነገር በግል በኩል ራሱ ማለት ነው ልጅ የሚይዝ ላላገኝ ይችላለሁ። እንደዛ ሲንዘላዘል እንትን ይራዘምብኛል። ግን ረዘም ካለ በተመቸኝ አጋጣሚ እንደዚህ እያደረኩኝ እሰራለሁ እላችኋለሁ። እንግዲህ ይህን ይመስላል። ኢንሻአላህ በረታቱኝ፣ ላይክ ሼር እያደረጋችሁ ዩቲዩብንም ያው ቻናሉን ከፍ ከፍ አድርጉልኝ እላችኋለሁ። የዛሬው ቪዲዮ ይህን ይመስላል። አብሽሩልኝ። እና ሀባይ ደግሞ የረሳሁት ይሄ ፍሬው አሁን ቀጨጭ ሲል በባለፈው አንድ እንዴቶች ፍሬው ይሄ ትንሽ ትንሽ የሆነ ባቄላ ማለት ነው። በጣም አሪፍ ነው ለሽሮ ሲሆን የምንገዛው እናንተ ብትሰማጡ ቢሆንም ስገዙ ለሽሮ እንደዚህ ደቀቅ ያሉ ናቸው አሪፎቹ። ሲከካ ያኔ ራሱ ከኪው የሚከካው ይችልበታል፣ ችግር የለውም። ኮርስ ወስደዋልና ላላ አድርገው ይከኩታል። ሽምብራ ማተር የሚከኩ የለ ልክ እንደዛ ይሄንንም ስለሚያደርጉት እንትን ትልልቅ የሆነው ለፉል ለምናምን የሚሆነው ነው እንጂ ለሽሮ ሲሆን እነዚህ ናቸው አሪፎቹ ናቸዋለኝ። ደቀቀ ምናምን እንዲያትሉ ማለት ነው። እነሆ ምሳሌ ያለው ነገር ይሄ ነው። አብሽሩልኝ። አላህ ይጠብቃችሁ ሁላችሁንም። ሰላም አለይኩም ወራህመቱላሂ ወበረካቱ።